የዘንድሮ የዓለም ዋንጫ ሻምፒዮን የሆነችው አፍሪካዊት ሀገር ማን ነች? ግብጽ ነው። ይገረድ ቀስቀስ በይ። የዝንጀሮ ቀንድ ምኗ ላይ ይገኛል? የዝንጀሮ ረጅሙ የጀልባ ሀዲድ ያላት ሀገር ማን ናት? አውስትራሊያ። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም፣ አቡ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁን ተናፋቂውን ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። ዳዊት አባተ እባላለሁ። ከጀርባዬ ዛሬ የወጣቶችን ቀን ከኔ ጋር ለማክበር የተገኙ እህት ወንድሞች አሉ። ከነሱ ጋር በጣም እሺ። እዩ ሃኑን፣ መክሊት ያቡ፣ አላዛር ጽኑ ቃልና ዶላር እንኳን በሰላም ወጣችሁ። በዓለም አቀፍ ደረጃ ላይ 27ኛ ጊዜ የሚከበረውን የወጣቶች ቀን ከኛ ጋር ለማክበር እንኳን በሰላም ወደ አባይ ቲቪ መጣችሁ። አሁን የምትገኙት ማን ይቀነስ ፕሮግራም ላይ ነው። ማን ይቀነስ ደግሞ ጥያቄ ትጠየቃላችሁ። ስትመልሱ ብር ወደ እናንተ ይፈሳል፣ ይዥጎደጎዳል። እስከ መጨረሻው በጠንካራ ተወዳዳሪ ከተገኘ እስከ 100 ሺህ ብር የሚያሸልም ውድድር ነው። በየዙሩ በየጥያቄው ብር ወደ እናንተ ይጎርፋል። ይህ ማለት እዩ ጥያቄ ተጠይቃ ከመለሰች 200 ብር ያሸልማታል። ሃኑን እንቀጥል ብላ ጥያቄውን እሷ ጋርም ከቀጠለ እሷም ከመለሰች ስንት ይሆናል? የእሷ ብር እሷ ጋር መጥቶ እጥፍ ነው የሚሆነው፣ 400 ይሆናል። መክሊትም እኔም እቀጥላለሁ ካለች የእሷ መልስ እሷም ከመለሰች ብሩ 800 ይሆናል፣ እጥፍ ሆኖ። ያቡም እንቀጥል ባንክ አልልም ካለች 800 ብር እሷ ከመለሰች በአንድ ጊዜ ስንት ይሆናል ማለት ነው? 2000 ብር ይደርሳል። ተግባብተናል። አላዛርም እንቀጥል ካለ 3000 ይደርሳል፣ 4000፣ 5000 ላይ እስከ ዶላር ቀጥሎ 5000 ላይ ሲደርስ ግን እዩ ምን ማለት አለባት? በግዴታ ባንክ ማለት አለባት። በአንድ ዙር በ7 ጥያቄ 5000 ብር ታገኛላችሁ ማለት። እዩ መልሳ፣ ሃኑን መልሳ፣ መክሊት መልሳ፣ ያቡ መልሳ፣ አላዛር ከተሳሳተ ያ ሁሉ 2000 ብር ምን ይሆናል? ይሰረዛል። በመሃል የተጠራቀመው ብር ላይ ባንክ ማለት መብት አላችሁ። ለምሳሌ 2000 3000 ተጠራቅመው ጽኑ ቃል ባንክ ካለ 3000 ብሩ ይቀመጥና እንደገና ከጽኑ ቃል ከዜሮ ይጀምራል ማለት ነው። ጥያቄ ተግባብተናል። ይለፈኝ የለም በየጨዋታው ባንክ የሚባለው ቀርቷል ማለት ነው። ተግባብተናል። ይሄ በጣም ቀላል ነው። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ከእናንተው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁም እያጠረ ስለሚመጣ ፍጥነትም ካላችሁ ብራችሁ በደንብ ይጠራቀማል። መልካም እድል ናችሁ። ስሜ ኢየሩሳሌም ገብረ እግዚአብሔር ይባላል። የሐረማያ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። ስሜ ቤቴሌም ሰለሞን ይባላል። የሐዋሳ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። ስሜ መክሊት ዳዊት ይባላል። የሐረማያ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። የአብስራ ረጋሳ እባላለሁ። የሐረማያ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። አላዛር ብርሃኑ እባላለሁ። የዲላ ዩኒቨርሲቲ ፍሬሽ ተማሪ ነኝ። ሞዴል ጽኑ ቃል አራገው እባላለሁ። 12ኛ ክፍል ተማሪ ነኝ። ሞዴል ዶላር እባላለሁ። የሞዴል ተማሪ ነኝ። እዩ ለመተንፈስ የምንጠቀምበት ዋነኛው የሰውነት ክፍል ምንድን ነው? ሳምባ ነው። በትክክል ተመልሷል። እንቀጥል። በመሃል እንቀጥል ካላላችሁኝ ይከብደኛል። ስለዚህ እንቀጥል በሉ። ባንክም ካላችሁ ማለት ስላላችሁ እንቀጥል አሉን። እሺ ሃኑን፣ ታላቁ ፈላስፋ ሶቅራጦስ የመጀመሪያ መጽሐፉን የት ሀገር አስመረቀ? ግሪክ። ሶቅራጦስ መጽሐፍ አልጻፈም ሲጀምር ግን። ስለዚህ 200 ብሩ ምን ሆናል? አሁን ተሰርዟል ማለት ነው። መክሊት ካንቺ ጀምራለሁ። መክሊት እንሽላሊት በምኗ ታሸታለች? በአፍንጫው። አፍንጫው አይደለም። በቆዳው። በአፍንጫ። በምላስ። የገባው አራዳ በምላስ አለ። በትክክል ተመልሷል። እንቀጥል። ዶላር የስፔን ሀገር ብሔራዊ መዝሙር ግጥም በምን ቋንቋ ተጻፈ? ረጋ በል። በስፔን ነው። ስፔንኛ አልተመለሰም። ለማንኛውም 200 ብሮች ተዘርዟል። የሚገርማችሁ የስፔን ብሔራዊ መዝሙር እንትን የለውም፣ ቃላት ፊደል እንትን ዲያሎግ የለውም፣ ዜማ ብቻ ነው። እሺ እዩ የኦሎምፒክ ጨዋታ የት ሀገር ተጀመረ? ረጋበያው ግሪክ ነው። በትክክል ተመልሷል። መክሊት እንቀጥል። እሺ መክሊት አሁን በምስሉ ላይ ወይም በቪዲዮ ላይ የምትመለከተው ሙዚቃ
ርዕሱን ትነግሪኛለሽ የሙዚቃውን ርዕስ እንዲሁ ዝም ብለሽ እንደው ቀጠን ያለ ዘፋኝ የሀበሻ ዘፈን ዳዊት ጽጌ ቆይ ዳዊት ጽጌ ነው የዘፈኑን ርዕስ ንገሪኝ ነው አይ በእናትሽ ያው ያቡክታሽ ተቀያየሩ በእና 200 ብሯን ገደላ ትክተችበት አረ ወጣቶች ቀን ነው ዘፈና ምን ይለዛ ነው እኮ ምንድም ስሚ እንዴ አላይም አልተመለሰም ምንድነው ግን ዳዊት ጽጌ እቱቱ ያቡ እቱቱ ነው ለማንኛውም 200 ብራሽ ተሰርዟል ያቡ ካንቺ ነው የምጀምረው ያቡ የመጨረሻው የኢትዮጵያ ንጉሠ ነገሥት ማን ይባላሉ ቀዳማዊ ኃይለ ሥላሴ በትክክል ተመልሷል ቀዳማዊ ኃይለ ሥላሴ ነበር አላዛር እንቀጥል አላዛር ሪያድ የማን ሀገር ዋና ከተማ ናት ሪያድ የሳውዲ አረቢያ በትክክል ተመልሷል 400 ብር ነው እንቀጥል ባንክ ብሏል 400 ብር ይቀመጣል አየሽ ያራዳ ልጅ ጽኑ ቃል ሰዓታችሁ አልቋል 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል 2 ደቂቃ ከ30 ሰከንድ ተፈጽሞ ወደ ሁለተኛው ዙር ልንሻገር ነው በዚህ በአንደኛው ዙር 400 ብር ብቻ ነው ያገኛችሁት 400 ብር አግኝታችኋል እሺ ጻቡና አላዛር መልሰው ጽኑ ቃል ባንክ በማለት 400 ብር ወደ ባንካችሁ ገቢ ይሆኑላችኋል የዚህ ዙር ጠንካራ መላሽ የለውም ምክንያቱም ሁለት መላሾች ናቸው ያቡና አላዛር ብራቸውን ያመጡት ሁለት መላሽ ደግሞ ጠንካራ ተወዳዳሪ መሆን ስለማይችል የዚህ ዙር ጠንካራ መላሽ አይኖረውም ግን የግድ አንድ ሰው መቀነስ ይኖርበታል ከናንተ ውስጥ የምትቀንሱትን ቁጥር ታሳዩኛላችሁ አውጡ ስል እኩል ነው የምታውጡት እሺ ማን ይቀነስ ቁጥር አዘጋጁልኝ መታየት መቆራረጅ አይቻልም አዘጋጁት ነው አውጡት አላልኩም ገና አታሳዩኝ እሺ 1 2 3 ይሄን ቁጥር ሲደረደራል ወዶም በቃ 6 ጽኑ ቃል ብራችሁን ባስቀመጠ ሀብታም ባረጋችሁ አባረራችሁት በሰይራና በተንኮል ተሰጥራችሁ የመጀመሪያ ዙር ተቀናሽ ጽኑ ቃል ስለመጣ ከልብ እናመሰግናለን እንኳን እንደመጣ ማን ነው ጽኑ ቃል እስኪ እንተዋወቀው በደንብ ሞዴል ጽኑ ቃል ይባላል 12ኛ ክፍል ተማሪ ነው የት ኮከበ ጽባ የጥንት የጠዋቱ ኮከበ የት ሰፈር ልጅ ነህ ባልደራስ የባልደራስ አቤት ሰፈር ስማቸው ራሱ ደስ ይላል ኮከበ ጽባ ባልደራስ ምናምን ሰፈር እዛ ካያሉ ስሞች ደስ ይሉኛል በጣም ጠበና ምናምን ደስ ይላሉ በጣም እሺ ባክ ሌላ የምታስተላልፈው መልእክት አለ የምትነግረን ነገር ወይ የምታመሰግነው አካል ካለ እድሉ ልስጥ ተማሪስ ትምህርት 12 ተፈትኜ ጨርሻለሁ ውጤት እየጠበቅሽ ነው መልካም እድል መልእክት ካለ እንስማ መልእክት የለኝም ግን ማመስገን ፈልገው አካል አለ ማመስገን ፈልገው እናትና አባቴ በጣም አመሰግናለሁ ለዚህ ያበቁኝ እነሱ ስለሆኑ እና ለሁሉ እግዚአብሔርን አመሰግናለሁ አሜን ወጣትነት እንዴት ነው ላንተ ወጣትነት ምንም አይ ስንት አመት ነው 20 ወጣት የምትባል አሁን አፍላ ከተባለው እድሜ ወደ መጨረሻው አካባቢ እየሄድክ ነው አንተ ወጣት የጎረምሳ የሚባለው ነገር እየመጣ ነው አንተ ጋርና እንዴት ነው ወጣትነት ላንተ እንዴት ነው የምትቀበለው አሪፍ ነው በጣም የሆነ እንትን ነው ስሩ ሚል እንትን አለው አተኝና በደንብ ስሩ ሚል ነገር ስላለው ቀስቃሽ ነው ተነስ ይላል ጎበዝ እናመሰግናለን በክብር ቸኙልኝ ጽኑ ቃልን ፈስ ይላል እሺ ያን ወደ ሁለተኛው ዙር ተመልሰናል በመጀመሪያው ዙር ሰዓታችን ያለቀው ጽኑ ቃል ባንክ ብሎ ነበር ስለዚህ ጽኑ ቃል የለም ስለዚህ ዶላር ካንተ ነው የምጀምረው ዝግጁ ነህ ዶላር አሁን በምስሉ ላይ የምትመለከተው ሁለገብ አርቲስት ማን ይባላል አርቲስት ከመለሽ ሰጥሻለሁ ስለሞን ለሙከራሽ ብቻ ፍቅር እስከ መቃብር ላይ እናቀዋለን አዲስ አለማየሁ አይደለም እሱ ደራሲ ነው አዲስ አለማየሁ ደራሲ ናቸው ትረካው ላይ ለማንኛውም አርቲስት ወጋየሁ ንጋቱ ነው ሻል ተመለሰም አላ ማን ነበር የጠየቁት ዶላር እንሽ እዩ አንድ የህዝብ መኪና አሽከርካሪ ረዳት ካፒቴን ለመሆን የምን ስልጠና መሰልጠን ያስፈልገዋል የህዝብ አሽከርካሪ የፓይለት መልሱን ስጭኛው ምንድነው ቆይ መልስ ነው ምንድነው የነገርሽ ያለሽው
ምንድነው ይባላል? እኔ እንጃ። አሁን እኮ ነካክተሽ ሁሉንም ነው ነካካሽው እኮ መልሶ የምትናገሩ የረዳት ካፒቴን ምን አላውቅም። እሺ አሻሽይለት። የረዳት ፓይለትነት፣ የረዳት ካፒቴንነት ስልጠና። እሺ የህዝብ አሽከርካሪ የረዳት ካፒቴን ስልጠና አያስፈልገውም። ካፒቴንነት የሚያስፈልገው ለአይሮፕላን። ይሄ ነው በቃ መሰልጠን ያለበት መኪና ሹፌርነት ነው። መሰልጠን ሹፌር ነው የሚባለው። ገምቼ እሺ ነከናሽ እኮ እያልኩሽ ነው፣ ግን መልሱን አልመለሽልኝም። አላዛር የዘንድሮ የዓለም ዋንጫ ሻምፒዮን የሆነችው አፍሪካዊት ሀገር ማን ነች? ግብጽ ነው። ግብጽ ነው የበላችው አፍሪካ የዓለም ዋንጫ አላውቅም። ጭራሽ አሁን የ200 ብር ገደል መግባቱ እንዲሁ ከብሩ እሱን ገደል በከቶ አይሻለኝም? ኳስ አላይም አትያ የምን ይደረግ ይገረብ ሲቡነትም ይገረብ። ስፔኖች ያሸነፈችው እግዚአብሔር ይስጥሽ። ታዲያ ምን ይደረግ? ይገረብ 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 ይገረብ። 200 ብሩን ገደል ከተተባችሁ። እሺ ዶላር ካንተ ነው የምጀምረው። ዶላር አሁን በምስሉ ላይ የምትመለከተው ፊልም ርዕሱ ምን ይባላል? መቼም ይሄ ከጠፋ አንተም ይገረብ ይገረብ ትባላል። ኤፍቢአይ ነው። ኤፍቢአይ ነው። ጎበዝዩ ሃኑን ኤፍቢአይ አንድ ነው። እሺ ግን ኤፍቢአይ ስለሽ ነው የሰጠውሽ። ሃኑን ሐዋሳ ከተማ በየትኛው የሀገራችን ክልል ይገኛል? ሲዳማ ነው። ጎበዝ 400 ብር። መክሊት እንቀጥል። ባንክ መክሊት የመጀመሪያው የኢትዮጵያ ጋዜጣ ስያሜ ምን ይባላል? ነጋሪት። ነጋሪት አይደለም አእምሮ ነው። 200 ብር አግኝተሻል። ጎበዝ ያቦ። እንቀጥል አላዛር እንቀጥል። የክቡር ዶክተር ጥላሁን ገሰሰ የመጨረሻው አልበም ስያሜ ምን የሚል ነው? ከመቆም ጋር የተገናኘ ነው። እሺ ረጋ በል። ከመቆም ጋር የተገናኘ ነው። ኢትዮጵያን ነው የሚያመሰግናት። ኢትዮጵያን ነው። ቆሜ ልጠይቅሽ። ቆሜ ረጋ በል። ይሄ ሰውዬ ላሰብረኝ ነው እንዴ? ቆሜ ልመርቅሽ እንዴ? አራሱ መድኃኒዓለም አባቴ። እሺ አላዛር ቆሜ ልመርቅሽ ነው። እሺ ኧረ ጉዴ አንገኞች ነው የመጡብኝ ዛሬ። እሺ ዶላር 400 ብር አግኝታችኋል። ልቀጥል። ባንክ እሺ ባንክ ብሎ ሁለተኛው ዙር እዚህ ጋር ተጠናቋል። ሰዓታችሁም አልቋል። በዚህ በሁለተኛው ዙር 800 ብር አግኝታችኋል። ከቅድሞ 400 ብር ጋር 1200 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ ሶስተኛው ዙር እንሻገራለን። በዚህ በሁለተኛው ዙር ጠንካራ መላሽ ያቡ ነበረች። 4 ቁጥር ያቡ ጠንካራ ተወዳዳሪ ነበረች። ይህ ማለት ቁጥር ስትቀንሱ 4 ቁጥር ወይም ያቡን መቀነስ በፍጹም አትችሉ። ያቡ ከኛ ጋር ትቆያለች። ምንም ማድረግ አይቻልም። ያቡ የፈለግሽውን ሰው የማባረር ሙሉ ስልጣን ተሰጥቶሽ። ማን ይቀንስ? ቁጥር አዘጋጁልኝ። 1 2 3 555 የሚል ሳሙና ነበር ድሮ። የሁለተኛ ዙር ተቀናሽ አላዛር ተቀናሽ ተደርጓል። አላዛር ስለመጣ ከልብ እናመሰግናለን። አላዛር ማን ነው እባክህ እንተዋወቅ እስኪ። ያው የዩኒቨርሲቲ ፍሬሽ ተማሪ ነኝ። ፍሬሽ ተማሪ ነህ? የት? ዲላ ዩኒቨርሲቲ። ዲላ የሀገር የጸዳ ጁሶች አሉ እኮ እዛ አለ። ፍሬሽ አለ፣ ሁሉም ነገር ፍሬሽ። ናይስ። እስኪ ስለ ዲላ ትንሽ እናወራለን፣ ስላንተም እናወራለን። ቀጥል። እና የሞዴሊንግም ተማሪ ነኝ። ሞዴሊንግም ትማራለህ? የት? እዚሁ ድሪም ወርከርስ ከነሱ ጋር አንድ ላይ ነው የምማረው። ታዲያ ትምህርቱ ዩኒቨርሲቲ ውስጥ መቼ ነው የምትማረው? ያው ከእንትን ብዬ ነበረ፣ አሁን ተመልሻለሁ። ከመሄዴ በፊት ማር ነበረ። በማል ብሬክ እያደረክ እየቀጠልከው ነው ኮርሱን? ብሬክ አድርጌ ከሚቀጥለው ባሽ ጋር አሁን ሊያስመርቀኝ ነው። ካሁን ስትመልስ ነው የጀመርከው? ክረምቷን ወደ ቦታዋን ጀመርካት ማለት ነው። በጣም ጎበዝ። አላዛር እንደምናገኝ ተስፋ አድርጋለሁ። ማመስገን የምትፈልገው ወይም መልእክት ካለ? ማመስገን የምፈልገው በመጀመሪያ እናቴን፣ በቃ እንደኔ ሆና ምናምን ነው የምትረዳኝ። በቃ የምፈልገው ነገር እንደ ወጣት ይቆጣሉ። ፋዘር ጉባና እኔ መቼ አጣኋት? እኔ እኮ በደንብ ነው። ስንት ዓመት ነው?
19 እኮ ደምብ ነው ያገኘው። ማን ነው ስማቸው? ወጋዩ። እስኪ ንገር። በጣም ነው የምወድሽ እንደኔ ሆነሽ ስለተረዳሽኝ፣ እንደ ትልቅ ሰው ሳትሆን በእኔ እድሜ ሆና ስለተረዳሽኝ የሆነ እንደ ጓደኛዬ ምናምን ነው ማውራት ምፈልግ እንትን ያለ የተፈጠረውን ነገር ምናምን እና ትረዳኛለች። አባቴ ደግሞ እንዳልከው የሆነ በሃይማኖትም በትምህርትም ምናምን በቃ እየደገፈኝ ኮስታራ ነው እንዳልከው በጣም ኮስታራ ነው እና እሱንም ወደዋለሁ ስለሚወደኝ ነው። ወደ ነው እና ሁለታችሁንም ወዳችኋለሁ። ጎበዝ ጨረስክ? አልዓዛርን በክብር ሸኙልኝ እስኪ ሞቅ አድርጋችሁ ነይ። አቤት በፈሳባት ልጄን ነው መሰለኝ። እሺ ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር አልዓዛርን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዶላር ባንክ ብሎ ነው። ስለዚህ ጥያቄያችን የምንጀምረው ከዶላር ነው። ዶላር ዝግጁ ነህ? ዶላር ደብዳቤውን ጻፈችው በሚለው አረፍተ ነገር ውስጥ ባለቤቱ ማን ነው? እሷ ጻፈችው። ጎበዝ እሷ ናት። ሃኑን በኦሎምፒክ ታሪክ ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያገኘው አትሌት ማን ነው? ቀስ በይ ሃኑን ልትጠፊ ነው እርግጠኛ ነኝ። እቺ 200 ብር እንኳን አራት አድርጊያት። እንደው እሺ ሻምበል፣ በሻምበል ነው የሚጀምረው። ሻምበል አልኩሽ እኮ በስሙ አዲስ አበባ ላይ ትልቅ ስቴዲዮም፣ እንደውም እኛ ሰፈር ነው ስቴዲዮም። ተፈርኪ ይሄን ሁሉ ብዬ ኢትዮጵያዊ ስም እስኪ ኢትዮጵያዊ ስም ነባር ስሞች አሉ ኢትዮጵያዊ የሆኑ። አበበ ሻምበል አበበማ ሻምበል አበበ ቢቂላ ነው። 400 ብር ባንክ። አይ መክሊት፣ አቤት የጉጉ የብር ጉጉ ባንክ 400 ብር። እሺ መክሊት፣ በምስሉ ላይ ኢንተርቪው እያደረገ ያለው ሰው ማን ይባላል? ድሮ የፖሊስ ፕሮግራም አዘጋጅ ናቸው። አሁን ካቴና ሚል ፕሮግራም አባይ ቲቪ ላይ ይዘው ገብተዋል። እዛ ላይ ሄዶይ እዛ ላይ ይሆነ ያልሻል አይደለም፣ ልጅ ነበር እዚህ ጋር ያቡ ጋዜጠኛ ሰለሞን አምባቸው ነው። ማንኛው ብቻ አልተመለሰም። ያቡ በየብስ ወይም በምድራችን ላይ ትልቁ እንስሳ ማን ነው? በምድር ላይ በየብስ ላይ ወይም በምድር ላይ ዝሆን ነው። በትክክል ተመልሷል። እሺ ዶላር እንቀጥል። የባላንዶር ሽልማትን በብዛት ያሸነፈው እግር ኳስ ተጫዋች ማን ይባላል? ሮናልዶ። ችኮላ ዋጋ ያስከፍላል። አየህ 200 ብራችሁ ምን ሆነ? ማን ነው ግን? ሜሲ ነው። እሺ እዩ፣ እኔ ተመልሷል እሱ ይመልሷል ብዬ ነበር የእውነት። እዩ አዲስ አበባ ቤቴ በማለት ያቀነቀነው አንጋፋዊ ድምፃዊ ማን ነው? አዲስ አበባ ቤቴ አዲስ አበባ ቤቴ። እሸቱ መልሰ ማን ነው ታዲያ? ማን እሸቱ? አፌ ላይ አለ። ከእሸቱ በፊት ያለው ስም ማን ነው? እሸቱ ሳይሆን እሸቴ ነው። ከእሸቴ በፊት እሸቴ አባቱ ስም ነው። እሺ ይሄን ወስድልሻለሁ። አለማየሁ እሸቴ ነው። ጎበዝ። ሃኑን እንቀጥል። ሃኑን አሁን በምስሉ ላይ የምትመለከተው ሰንደቅ ዓላማ የማን ሀገር ሰንደቅ ዓላማ ነው? አርጀንቲና ነው። ጎበዝ። መክሊት እንቀጥል። ብራቮ መክሊት። ኤፍል ታወር የት ከተማ ይገኛል? ኤፍል ታወር ረጋበይ ፈረንሳይ ነው። ፓሪስ የት ከተማ ነው ግን ያልኩት? ፈረንሳይ ፓሪስ። እሺ ሰዓታችሁ አልቋል። 800 ብር ላይ በዚህ በሶስተኛው ውድድራችሁ 1200 ብር አግኝታችኋል። ከቀድሙ 1200 ብር ጋር 2400 ብር ወደ ባንካችሁ ገቢ ሆኖላችኋል። 2400 ብር የዚህ ዙር ጠንካራ መላሽ ሃኑንና እዩ ነበሩ። ስለዚህ ጠንካራ ተወዳዳሪ አይኖረንም ማለት ነው። የግድ አንድ ሰው እንቀንሳለን። ማን ይቀንስ? ቁጥር አዘጋጁልኝ። 1 2 3 ምን
ምንድነው ጉድ? ወንዶችን ምጨፈጭፏቸው እናንተ ሰዎች አይደብራችሁም? የሶስተኛ ዙር ተቀናሽ ወንድ አይኖር አላችሁ፣ ወንድ አኔ አላችሁ። ከማጋት ትኖሩ አዳምን አባራት ሔዋን ብቻዋን ትኖር ዘንድ ግድ ነውን? ዶላርን አባራችሁ ከብር ጋር መኖር ጥሩ ነውን? ዶላር ስለመጣከልባ አመሰግናለሁ። ባክ ዶላር ማን ነው? ትክክለኛ ስምህ ነው ያውነት? እንዴት ዶላር ተባልክ? አይ ፋዘር አረጣሪ አበዳሪ ጋሽ ቀጥታ እስኪ ስለ ዶላር እናውራ። የት ነው የተወለድከው? አዲስ አበባ? ጋምቤላ። ጋምቤላ ነው እንጨፍራለን ዛሬ። እንዲህ አንለቀቃት። ስለመጣ ከልብ አመሰግናለሁ። እስኪ ስለ ራስህ በደንብ። ስራዬ የምሰራው ሞዴል ነው። ሞዴሊንግ እየተማርክ ነው ወይስ? እየተማርኩ ነው፣ እየሰራሁ ነው። አክቲቭ ነህ? እውነትህን ነው? የት ተምረህ መጀመሪያ? እዛው ድሪም ወርከር ከነሱ የመጀመሪያውንም የሰልጠናውን የወሰድከው ድሪም ወርከር ነው? ታስተላልፈው መልእክት ካለ ወይም ደግሞ ማመስገን የምትፈልገው አካል ካለ? ማመስገን የምፈልገው ቤተሰቦቼ። እባክህ ንገራቸው። ለፈለግህ አድርግ። ለጋምቤላ ህዝቦችም። ጋምቤላን እስኪ ትንሽ ጥቀሳት። ኧረ እኔ አላውቃትም። ገና በ3 ወሬ ነው ወደዚህ የመጡት። እውነትህን ነው? የ3 ወር ልጅ እያለ ወደዚህ የመጡት? አልሄድክም? አልሄድኩም። ከ3 ወር ጀምሮ? ለምን? አይ ጊዜ አለው የምሄድበት። ይሄ ደግሞ ሌላ ታሪክ ነው። ሄደህ ታያለህ ምናምን ብዬ ሳስብ ገና ብዙ ነገር ትነግረናለህ ብለህ እስኪ መልእክትን በዛው ለጋምቤላ ህዝቦችም የፈለግከውን። እኔ ማመስገን የምፈልገው ቤተሰቦቼን ነው። አሰሪን ኦኬ። ድሪም ወርክ ኦኬ። ለአስተማሪኝ አስተማሪ ጆ ይባላል። ጆ ነው ንገረው። ጆ ለዚህ ስለበቃኝ አመሰግናለሁ። ከዛ ለፋሚሊ ደግሞ እናቴን በጣም አመሰግናታለሁ። ወንድሞቼንም አመሰግናለሁ። እስኪ ሞራል 2400 ብር ባንካችሁ ውስጥ አለ። በጣም ዝቅተኛ ብር ነው። በዚህ በማን ይቀንስ ውድድር ነው ለመናገር። እኔ ዛሬ ቢያንስ እንኳን ከመቶ እነዚህ ልጆች 30 40ውን አፍነው ይወጣሉ ብዬ ነበር። ያቡ ብቻ፣ መክሊት ብቻ፣ ሃኑንና እዩ ብቻ እነሱ ባንክ በማለት እሺ። ለማንኛውም መክሊት መልሳ ያቡ ባንክ ሳትል ሰዓቱ አለቀ። ያው ብራችሁ ሴፍ ተደረገላችሁ። ስለዚህ ያቡ ካንቺ ነው መጀመሪያ ዝግጁ ነሽ? ይህ አሁን ያላችሁበት የ4ኛው ዙር ውድድር ነው። ውድድራችሁ ደግሞ ለ27ኛ ጊዜ በዓለም አቀፍ ደረጃ እየተከበረ ያለውን የምን ቀንን በማስመልከት ነው? እናንተን በማስመልከት ነው። የወጣቶች ቀን። ያቡ የኢትዮጵያ 14ኛ ወር ስያሜው ምን ይባላል? ኢትዮጵያ 14ኛ ወር የላት። በትክክል ተመልሷል። ኢትዮጵያ 13 ወር ነው ያላት። እዩን ቀጥል። እዩ የፊዚክስ ሊቁ አይዛክ ኒውተን የምን ሀገር ዜጋ ነው? ረጋቤ ልክ ነሽ። አሁን ሀሳብሽ ያስታውቃል። አይዛክ ኒውተን የሚባል ሰው አለ ወይ ነው ያለችኝ። አይዛክ ኒውተን ዜግነቱ ግሪክ አይደለም። የሚሞከራለ ግን እንግሊዛዊ ነው። የእንግሊዝ ሀገር ዜጋ ነው። 200 ብራችሁ ገደል ገብቷል። ለማንኛውም ሃኑን አንቺ ጋር ነኝ። ሃኑን አሁን በምስሉ ላይ የምትመለከቱው እንስሳ ምን ይባላል? አውቀው ነበር እንዳትኝ። አይደለ ጉማሬ ነው። መክሊት እንቀጥል። መክሊት ረጅም ጽሑፍ እርሳስ ላይ ለመጻፍ መጀመሪያ ምን ማድረግ አለብን? እርሳስ ላይ ጽሑፍ አይጻፍም። ጎበዝ። እርሳስ ላይ ጽሑፍ አይጻፍም። በእርሳስ ነው እንጂ የሚጻፈው። እሺ እንቀጥል። ያቡ እንቀጥል ብላለች። ያቡ የአሜሪካ የጠፈርና የህዋ ምርምር ማዕከል ምን ይባላል? የጠፈርና ህዋ ናሳ ነው የሚባለው። በትክክል ተመልሷል። 800 ብር ገብቷል። እንቀጥል። ባንክ ጎበዝ። እዩ ባንክ ማማን ብሎሽ። እዩ የአሲድ መጠን መለኪያ ምን ይባላል? ፒኤች ስኬል። በትክክል ተመልሷል። ጎበዝ መክሊት። ያቡ እንቀጥል። ያቡ ዋሊያ አይቤክስ የሚገኝበት
ኢሲያዊት ሀገር ማናት? እስያዊት ዋሊያ ዋሊያ አይቤክስ የኢትዮጵያ ብርቅዬ እንስሳ ነው። እስያ ውስጥ 400 ብር ባንክ ብራቮ እዩ። እሺ እዩ ሩጫና ዝላይን የሚያካትት ስፖርት አይነት ምን ይባላል? አትሌቲክስ ጦር ውርወራ አትሌቲክስ ነው የሚባለው። ጎበዝ አየሽ፣ ይሄ ብሩ ስንት ደርሶ ነበር? 800 ብር ደርሶ ነበር። አየሽ። እሺ 200 አግኝተሻል። እንቀጥል። ሐኑን ደም ወደ ሙሉ ሰውነታችን የሚያሰራጨው ወይም የሚረጨው የትኛው አካላችን ነው? ልብ ነው። በትክክል ተመልሷል። 400 ብር። እንቀጥል። መክሊት የአየር ንብረትና የረጅም ጊዜ አየር ሁኔታና ሁኔታዎችን የሚያጠና የሳይንስ ዘርፍ ምን ይባላል? ሜትሮሎጂ አይደለም፣ ሳይንሱን ያልኩት እኔ። አየሩን የሚያጠና ነው ሜትሮሎጂ የዕለት ተዕለትን የአየር ሁኔታ የሚያጠና ነው። የረጅም ጊዜያቶችን ግን ምን ይባላል? ክሊማቶሎጂ ነው የሚባለው። የረጅም ጊዜያቶችን አየር ሁኔታዎችን የሚያጠና ክሊማቶሎጂ ነው የሚባለው። ሜትሮሎጂ የዛሬን የአየር ሁኔታ ወይ የነገን ወይ ደግሞ በዚህ 3 ተከታታይ ቀናት ውስጥ ምናምን አይደለም የሚባለው። በዚህ 3 ተከታታይ ቀናት ውስጥ የአየር ሁኔታው ይሄን ይመስላል ምናምን ያጭር ቀናቶችን። የረጅም ጊዜ ግን ክሊማቶሎጂ ነው የሚባለው። ስለዚህ ብራችሁ ምን ሆነ ማለት ነው? ሰዓታችሁ አልቆ አራተኛው ዙር እዚህ ጋር ተጠናቋል። ወደ አምስተኛው ዙር ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 1200 ብር አግኝታችኋል። ከቀደሙ 2400 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ምላሽ ያቡ ነበረች። ይህ ማለት ለመጨረሻ ጊዜ ነው። ይሄ ያቡን መቀነስ አይቻልም። ያቡ የፈነክሹን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ሴቶች ብቻ ቀርታቸዋል፣ ወንዶቹ የሉም። ማንን ተቀንሱ ይሆን? ማን ይቀነስ? ቁጥር አዘጋጁልኝ። 1 2 አውጡ። አንቺም ያቡ የአራተኛ ዙር ተቀናሽ አስገደዳችሁ። እኔ አላልኩም። ለማንኛውም መክሊቴ ስለመጣሽ ከልብ አመሰግናለሁ። እባክሽ መክሊት ማን ናት? ገብቷታል እኮ እሷም ቆጥቶታል። ጸጣለች። እኔን መክሊት ማን ናት? መክሊት ማለት የሀረማያ ዩኒቨርሲቲ የጆርናሊዝም የአራተኛ ዓመት ሀረማያ ዩኒቨርሲቲ አራተኛ ዓመት ጋዜጠኝነት ሙያ ተማሪ ነሽ። ስንት ዓመት ነው እንደምትማሩት? 4 ዓመት። ታዲያ ለምን አልተመረቀሻለሁ? ከ3 ወደ 4 ነው እና የአራተኛ ዓመት ከ3 አሁን ሲጠሩና 4 አይደለም እንዴ? አይ ኢንሴንስ ምንድነው የሚገባኛ የዚህ ዓመት አራተኛ ዓመት ከሆነ 2018 ተመራቃች ነው። ከ3ኛ ወደ 4ኛ ዓመት ተሻገረ የአራተኛ ዓመት ዩኒቨርሲቲ ተማሪ ልሆን ነው የሚባለው። እሺ ለማንኛውም ስለመጣችሁ ከልብ አመሰግናለሁ። መክሊትዬ እባክሽ የምታስተላልፊው መልእክት ካለሽ የምታመሰግኘው አካል ካለ ሀረማያም አዲስ አበባም እንደፈለግሽ እድሉን ሰጥሻለሁ። እንዲሁም ከጋዜጠኝነት ሙያ ጋር በተገናኘ ወደፊት ያለሽን ህልምም በዛው ተስተላልፊ። ማመሰግነው አካል እኔ ቤተሰቦቼን በጣም አመስገን ፈልጋለሁ። እናቴንም አባቴንም አካባቢ ላይ ያሉ እንዳለ ቤተሰቦቼን ማመስገን ፈልጋለሁ። ለምን በጣም ነፃ እንደሆነ ያደረጉኝ፣ በቃ እንደፈለኩኝ እንደሆነ ያደረጉኝ እነሱ ናቸው። ልክ ነው፣ ነፃነት ገደብ አለው። በእርግጥ በጣም ኃይለኛ ናቸው ቤተሰቦቼ። ቱ ቢሆንስ ግን በቃ አልተጋፉኝም። ነፃ እንደሆን ስላደረጉኝ፣ እንደዚህ አውት ጎይንግ እንደሆን ምናምን ስላደረጉኝ ቤተሰቦቼን በጣም ማመስገን ፈልጋለሁ። እናቴንም አባቴንም ጓደኞቼንም በጣም ማመስገን ፈልጋለሁ። ሁሉንም ተቀበልኩኝ። ጠፋሽን እስኪ በረከት ያለው ነጭ አካፋፊ እዛ ሀረማያሽ ሄደሽ አሁን ወደ መጨረሻውና የዙር መጨረሻ ወደ ሆነና አምስተኛ ወደ ሆነ ውድድራችን እንመልሳለን። እስካሁን በባንካችሁ 3600 ብር አጠራቅማችኋል። አሁን 1 ደቂቃ ከ50 ሰከንድ አላችሁ። ፈጣን ጥያቄ ፈጣን መልስ ፈልጋለሁ። ብራችሁ ከፍ እንዲል ትንሽ ብር ነው እንዳነገርኳችሁ። የቀድሙን ጥያቄ ነው የምጠይቅሽ። የተባበሩት መንግስታት ትምህርት ሳይንስና ባህል ድርጅት ዩኔስኮ ነው የሚባለው። በትክክል ተመልሷል። እንቀጥል እያላችሁኝ እንቀጥል። ባንክ 200 ብር ተቀምጦልሻል። እዩ አሳዎች ለመኖር የሚመርጡት የዛፍ አይነት ምን ይባላል? አሳ ዛፍ ውስጥ አይኖር። እሺ በትክክል ተመልሷል። እሺ ሐኑን እንቀጥል። ሐኑን ሮም
የማን ዋና ከተማ ናት? ሮም። ሮም ጣሊያን። የጣሊያን ናት። አበስ ግብር እኮ አለች። እሺ ያቡ የሌሊት ወፍ ወይም ባት ከየትኛው እንስሳት ወገን ይመደባል? አጥቢ እንስሳት። ጎበዝ፣ በትክክል ተመልሷል። እንቀጥል። እሺ እዩ ጥሩምባ የምን ሙዚቃ መሳሪያ ነው? ሙዚቃ መሳሪያ። ጥሩምባ። ረጋቤ አዩዬ፣ መጀመሪያ ትደነግጫለሽ ቶሎ። ለዛ ነው ብዙ ጊዜ ሀገራችን ውስጥ የመት የምናም የሚባለው አለ አይደል? እንደዚህ ነው የጠየቅኩሽ። የሙዚቃ መሳሪያ ነው። ጥሩምባ ታውቂያለሽ? ግን መጀመሪያ ለቅሶ እድር ላይ እኮ ያው እኮ ነው። እሺ እሱ ጥሩምባ የምን መሳሪያ ነው የሚባለው? አልገባኝም። የትንፋሽ መሳሪያ ነው። ገባኝ። አልተመለሰም። 200 ብርሽ ገደል ገብቷል። ሀኑን ንግስት ኤልሳቤት የማን ሀገር ንግስት ነበረች? እንግሊዝ። በትክክል ተመልሷል። ያቡ አጼ ቴዎድሮስ የት ተሰዉ? መቅደላ አምባ። በትክክል ተመልሷል። እዩ እኛ የምናወጣውና እጽዋት የሚጠቀሙት ጋዝ ካርቦን ዳይኦክሳይድ ነው። በትክክል ተመልሷል። እንቀጥል ብላለች ሀኑን። ሀኑን የዝንጀሮ ቀንድ ምኗ ላይ ይገኛል? የዝንጀሮ ቀንድ ምኗ ላይ ይገኛል? ቀንድ የለውም። ዝንጀሮ ቀንድ አለው እንዴ? የለውም። እሺ በትክክል ተመልሷል። 2000 ብር አግኝታችኋል። ሰዓታችሁ አልቋል። አምስተኛው ዙር እዚህ ጋር ተፈጽሟል፣ አልቋል። 2200 ብር ነው ወደ ባንካችሁ ገቢ የተደረገላችሁ። ከቅድሙ 3600 ብር ጋር 5800 ብር ወደ ባንካችሁ ገቢ ተደርጎላችኋል። አሁን ወደ መጨረሻውና አሸናፊውን ወደምንለይበት ዙር ልንሄድ ነው። ለዚህ ዙር የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ይሄ ማለት ከእናንተ ውስጥ አንድ ሰው የግድ ይቀነሳል ማለት ነው። ስማችሁን ስጠራው ብቻ ነው የምትቀንሱትን ቁጥር የምታሳዩኝ። ስማችሁን ስጠራው እዩ ስል የምትቀንሹን ቁጥር ታሳዩኛል ማለት ነው። ማን ይቀንስ? ቁጥር አዘጋጁልኝ። ሀኑን አውጪው። ሀኑን ነሽ? ያው ስራ ነኝ እና ሀኑን አውጪው ነው ያልኩት። ምን አግብቶሽ ነው የምታውጪው አንቺ? ሀኑን አውጪው። እዩ አይተሽዋል? ስንት ቁጥር ነው የሚለው? አንድ ቁጥር ማናት? እኔ። እዩ አውጪ። ቅንሽ አርሽታል። አንቺም ጎረቤትሽን ቀንስ። 2 እና 1 ያቡ እንኳን ደስ ያለሽ። ለማንኛውም በውድድሩ መቆየትሽን አረጋግጠሻል። አንቺ ግን የግድ አንድ ሰው ትቀንሻለሽ። ፈርተሻት ነው? አስፈራል። የአምስተኛ ዙር ተቀናሽ ብሩ ከገባ ላይ ቀር እኔ ጋር ይገባ ብለሽ ነው። እዩ ስለመጣሽ ከልብ አመሰግናለሁ። እዩ ተቀናሽ ተደርጋለች። 1 ቁጥር እዩ ማናት ባክሽ? እስኪ እዩ ማለት የሐረማያ ዩኒቨርሲቲ የስንተኛ ዓመት? አንቺም የ3ኛ ዓመት እኩል ኮርስ ናችሁ? እኩል። እሺ እዩ ማን ልበል? ኢየሩሳሌም ገብረ እግዚአብሔር ይባላል። ኢየሩሳሌም ገብረ እግዚአብሔር። የት አካባቢ ነው ተወልደሽ ያደግሽው? ወደ ቡልጋሪያ አካባቢ። ቡልጋሪያ። ዋው! ከተማው ቅቡጥ ያለው ከተማ ውስጥ ማለት እኮ ነው አይደል? ምንም ታስተላልፊ መልእክት አለሽ ወይ? ገጠመኝ ካለሽ አሊያም ደግሞ ማመስገን የምትፈልጊው አካል ካለሽ እድሉ ልስጥሽ። እሺ ማመስገን ፈልገው ከእግዚአብሔር ቀጥሎ ቤተሰቦቼን ነው። ያው በቻሉት አቅም ፈልገውን አሟልተውልኝ እዚህ አድርሰውኛል እና አመሰግናለሁ። ሌላ ጓደኞቼን አመሰግናለሁ። ወዳቸዋለሁ እላለሁ። አሁን ኔክስት 4ኛ ዓመት ተማሪ ናችሁ፣ ተመራቂዎች ናችሁ። እንግዲህ ምርቃት ላይ ደግሞ ትንሽ ፎከስ ትኩረት ያስፈልጋል አይደል? ስለዚህ ከአንቺና መክሊት ከወሬያችሁ ላይ ትንሽ ቀነስ አድርጋችሁ ለመመረቅ ያብቃችሁ። መልካም ጊዜ እመኝልሻለሁ። የምታስተላልፊ ሌላ ምንም መልእክት የለሽም? እኔ እንጃ የለኝም። እርግጠኛ ነሽ? መልካም ጊዜ እመኝልሻለሁ። መልካም የትምህርት ዘመን፣ መጪው ጊዜ ተመረቀሽ እንግዲህ አንቺንም እንደዚሁ በሚዲያ ላይ እንድናገኝሽ እግዚአብሔር ይፍቀድልሽ። በክብር ሸኙልኝ። እዩዬ የኔ ቀጮ በይቻ ወፍረሽ ደግሞ ያገናኛል። እሺ አሁን አሸናፊውን ወደምንለይበት ወደ መጨረሻው ውድድራችን ተመልሰናል። ለዚህ ደግሞ ሀኑንና ያቡ ከፊት ለፊቴ ይገኛሉ። በባንካችሁ ውስጥ ስንት አለ? 5800 ብር አለ። ግን የምትሸለሙት ይሄ ብቻ አይደለም፣ ቦነስ ልንሰጣችሁ ነው ለእናንተ። አንድ የስልክ ጥያቄ ቦነስ የሚያሰጥ የስልክ ጥያቄ አለ። ይህን የስልክ ጥያቄ ወደ ወዳጆቻችሁ እንደውልና የሀኑንም ያቡም ከተመለሰ 500 ብር በእንደገና ቦነስ ይሰጣችኋል። የሁለታችሁም ከተመለሰ ነው ያልኩት። ከመለሱላችሁ ደውለን ከመለሱላችሁ
ማለት 1000 ብር ታገኙና ከመለሱላችሁ 5800 ስንት ይሆናል ማለት ነው? 6800 ብር ይሆናል። የሁለታችሁም ካልተመለሰ ግን 1000 ብር ይቆረጥባችኋል ከብራችሁ ላይ 4800 ብር ይሆናል ማለት ነው። የአንዳችሁ ተመልሶ የአንዳችሁ ካልተመለሰ ያቡ ተመልሶ ያኑን ባይመለስ ያኑን ተመልሶ ያቡ ባይመለስ ግን እዛው 5800 ብር ላይ ይቆማል ብር። ከዛ በኋላ ቀጥሎ 4 የመለያ ጥያቄ ይሰጣችሁና አብላጫውን የመለሰው የተጠራቀመው ብር አሸናፊ ይሆናል ማለት ነው። ተግባብተናል። ይለፈኝ የለም፣ ባንክ የለም፣ መቆየት የለም፣ ምንም የለም። ሰዓት እንደፈለጋችሁ ነው። ግን የጠየኳችሁን ጥያቄ ተሳስታችሁ ካፋችሁ አንድ ቃል ቢወጣ እሷን ነው የሚይዘው። ስህተት ከሆነ ትክክል ከሆነም እሱን ነው የሚይዘው። ስለዚህ ረጋ ብሎ አስቦ መመለስ ከእናንተ ጋር ይሁን። ጀምራለሁ። ሄሎ ሂዊ፣ እንዴት ነሽ? ከአባይ ቴሌቪዥን ማን ይቀነስ ፕሮግራም ላይ ነን ያለነው እና ጥያቄ ልጠይቅሽ ነው የደወልነው። እሺ ጥያቄ። ሄሎ ጤና ይስጥልኝ። አሁን ይስጥልኝ። ማን ልበል? ህይወት እባላለሁ። ህይወት እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እሺ በዚህ አጋጣሚ አድናቂ ነኝ። እግዚአብሔር ያክብርልኝ። የት ነው ያለሽ? ከኋላሽ ያሉት ወፎቹ ሲንጫጩ ደስ ሲል ድምፁ። እውነት ግብስት ነው ያለሁት። ሀረማያ ሀረማያ አይደለም፣ ከሀረማያ ተመልሰን እረፍት ላይ ነን። ግቢ ስትኝ ሀረማያ መስሎኝ ጓደኛሽ ኮለሽ ብዬ ነው። ግቢ ስልክ ቤታችሁ? ቤታችን ግቢ ውስጥ መናፈሻ ምናምን አለው? ኧረ የለውም። ወፍ አለሽ። አንድ ጥያቄ ጠይቅሻለሁ። ይህን ጥያቄ ከመለሽ ለያቡ የ500 ብር ቦነስ ታገኛለሽ። ዝግጁ ነሽ? ዝግጁ ነኝ። ሞክራለሁ። ሂዊ፣ ረጅሙ የጀልባ ሀዲድ መንገድ ያላት ሀገር ማን ናት? የምን ሀዲድ? ረጅሙ የጀልባ ሀዲድ ያላት ሀገር ማን ናት? ረጅም አንድ ነው የምሞክረው። ረጋ በይ ግን እርጋታ ያስፈልገዋል። ከጎንሽ ሰው አለ እንዴ? አለች፣ ሲስተር አለች። አባስተግር? እሺ ላውድ አድርጊውና እስኪ እናውራ። እየሰማሁ ነው። የረጅም አለች። አገናኛትሽ እንዴ? ምን ነው? ሰላም። ሃይ እንዴት ነሽ? ሰላም ነው። ሰላም እንዴ ኮስተር ነሽ አንቺ እባክሽ። ማን ነው ስምሽ? ሰላም ነኝ። ማን ነው ስምሽ? ሰላም እንዴት ነሽ? አለሁ። አሁን ሁለታችሁንም ጥያቄ የምጠይቀው ይህን ጥያቄ ከመለሳችሁ ለያብ ስራ 500 ብር ቦነስ ታስገኙላታላችሁ። ዝግጁ ናችሁ? አሁንም ድጋሚ ልጠይቅሽ፣ ረጅሙ የጀልባ ሀዲድ መንገድ ያላት ሀገር ማን ናት? አውስትራሊያ። ማን ነው የመለሰው? አሁን መልስ እኔ ነኝ። ጭቃ ቦታ ነው ደረቅ ቦታ ነው ያላችሁት? ቦታው አሁን ያላችሁ የረገጣችሁት? አይ ቤት ውስጥ ነን። ምንጣፍ ላይ ነው ያለው። ህይወት ተንበርከኪ። ተንበርክኬያለሁ። አንቺ ተንበርከኪ፣ ሰላም ትቁም። ጥያቄውን ሰምተሽኛል? ግን ረጅሙ የሀዲድ ያላት። ረጅሙ የምን ሀዲድ አልኩኝ? የጀልባ ሀዲድ። አውስትራሊያ ነበር ያልኩኝ አይደለም እንዴ? አሁንም እንደገና ተሳሳች። አሁን ከመንበርከክ አልፌ ምን ልቅጣሽሽ? ትገረፊ አለች። ለማንኛውም አልተመለሰም። ምክንያቱም ጀልባ ምን ላይ ነው የሚሄደው? ውሃ ላይ ነው። እና እኔ ጠየቅኩት ሀዲድ። አልተመለሰም። ይውዬ ስላገኘሁሽ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ወደ ያቡ ልመልሳችሁ። ህይወት አቤት ያሉ ስመጣ ገርፍሻለሁ። ቻው። ከአባይ ቲቪ ማን ይቀነስ ከሚል ፕሮግራም ነበር የምንደውልልሽ እና ጥያቄ ጠይቁሻልና መልሽ። ሄሎ
ጤና ይስጥልኝ። አብሮ ይስጥልኝ። ማን ልበል? ናርዶስ እባላለሁ። ናርዲ እንዴት ነሽ? ሀኑን ምንሽ ናት? ማይ ቤስት ፍሬንድ። በጣም 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 አዎ፣ እጅግ በጣም። ምን አይነት ልጅ ናት? በጣም ጥሩ የዋ። አዎ የዋ ናት፣ ያስታውቃል። እዚህም እንደዛው ናት። እሺ 3 ኦነስት ናት እና ጥሩ አድቫይሶች ትሰጣለች። በጣም አሪፍ። አሁን ጥያቄ ጠይቅሻለሁ። ይሄን ጥያቄ ካልመለሽላት ግን ይሄን ሁሉ ልሰርዝ ነው እሷ ጓደኝነትሽን። 500 ብር ቦነስ ታገኛለሽ ከመለሰችላት ናርዲ። እሺ ስሚኝ። የፈረስ ኩምቢ በየስንት ዓመቱ ይጨምራል ቁመቱ? የፈረስ ኩምቢ በየስንት ዓመቱ ይጨምራል? ፈረስ ኩምቢ የለውም። በትክክል ተመልሷል። ፈረስ ኩምቢ የለውም። በትክክል ተመልሷል። እባክሽ እስኪ ወደ እሷ ለመልስሽ፣ ምስጋናሽን ተቀበይ። አመሰግናለሁ። እንግዲህ you never disappoint። ትጋብዙኛል። ዶሪ ቻው። በጣም አሪፍ። እስኪ አንዴ ሞራል ሞራል። አሁን በባንካችሁ ስንት ብር አለ? 5800 ብር እዛው አለ ማለት ነው። አሁን በኦርደሩ መሰረት አራት የመለያ ጥያቄ ጠይቃችኋለሁ። እዚህ የስልክ ጥያቄ አንዱ ተመልሷል፣ አንዱ አልተመለሰም። ይሄም እንደ ነጥብ ተይዟል። 5 ነው የሚሰጣችሁ። አሁን ከ5 አንድ አግኝታለች፣ ኤክስ አግኝተሻል። ከ5 1 ነጥብ አግኝታለች እንደማለት ነው። 4 ግን አሁን እዚሁ ጥያቄ ጠይቃችኋለሁ። ከዚህ 4 ጥያቄ ውስጥ እንግዲህ የሚመጣውን ነጥብ አብረን እናያለን። አሸናፊው 5800 ብር ይወስዳል ማለት ነው። በሂደቱ መሰረት የስልኩን ካጀመርኩት ካቡ ስለሆነ ያቡ ካንቺ ነው የምጀምረው። ያቡ አዶልፍ ሂትለር የተወለደው የት ሀገር ነው? የት ሀገር መራ አላልኩም። ረጋ ብለሽ ጥያቄ ስሙኝ እሺ። የተወለደበትን ልጠየቅኩሽ። የተወለደበትን ልገምት። ረጋ ብለሽ ሰዓት አላችሁ፣ አያስቸኩልም። ጀርመን የመራበትን አላልኩሽም እያልኩሽ እንዴ እኮ ያው ሊሆን በቃ አሁን ተሳስተሻል። ነጥብ አያሰጥም። ትሞክሪያለሽ። ኦስትሪያዊ ነው። አይገርምም? ሃኑን የነጻነት አባት በመባል የሚታወቀው የደቡብ አፍሪካ መሪ ማን ነበሩ? ኔልሰን ማንዴላ ናቸው። በትክክል ተመልሷል። ያቡ 3 ማዕዘን በውስጡ ስንት 4 ማዕዘኖች አሉት? 3 ማዕዘን ነው። 4 ማዕዘኖች ሊኖሩት አይችልም። በትክክል ተመልሷል። እሺ ሃኑን አፄ ዮሐንስ 4ኛ የት ሀገር ተወለዱ? ኢትዮጵያ ውስጥ። ኢትዮጵያ የት? ትግራይ ክልል። በትክክል ተመልሷል። ያቡ የጅማ አባ ጅፋር ቤተ መንግስት የሚገኘው በየት ከተማ ነው? ጅማ ነው። በትክክል ተመልሷል። ሃኑን በእግር ኳስ ፍጹም ቅጣት ምት ወይም ፔናልቲ የሚሰጠው ከግቡ በስንት ሜትር ርቀት ላይ ነው? 60 ሜትር። አንድ ሜዳ ስንት ሜትር ነው? 60 ሜትር ማለት እኮ ከማዕከሉ ከኳስ ከሚጀምሩበት ትንሽ ወደዛኛው ጎል ሄዶ ከዛው ቴሌጎሪ ያቡዬ ነጥብ አያሰጥም። ትሞክሪያለሽ? እኔ ይቅርብኝ። ግምት እኮ ነው። ገስ ማረግ 1 ሜትር ቅርበቷ 1 ሜትር 1 ሜትር እኮ ይኸው በቃ አለቀ። እሺ ከዚህ ነው የመጣው ከሆነ 11 ሜትር ነው። በስማ የ11 ሜትር ርቀት አለው ማላቸው። እሺ ሃኑን ማን የጠየቁት? ያቡ የውሃ ኬሚካላዊ ፎርሙላ ምንድን ነው? H2O ነው። እሺ በትክክል ተመልሷል። ሃኑን ኤች የምን ኬሚካላዊ ፎርሙላ ነው? ኤች ልገምት፣ አላውቅም። እኔ አይመለከተኝም። ሃይድሮጅን
የሃይድሮጅን ነው። 4 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 4 የመለያ ጥያቄዎች ውስጥ ሃኑን 3 መልሳ 1 ስታለች። ያቡም ከተሰጠሽ 4 የመለያ ጥያቄዎች ውስጥ 3 መልሰሽ 1 ስተሻል። ግን መጀመሪያ ላይ የተሰጣችሁ የስልክ ጥያቄ ነበረ። የስልክ ጥያቄው የያቡ አልተመለሰም፣ የሃኑን ተመልሷልና ይህ ከ5 ሲወሰድ ሃኑን 4 ከ5 አግኝታለች። ያቡ ደግሞ 3 ከ5 አግኝተሻል። ስለዚህ የዛሬው 5800 ብር አሸናፊ ሃኑን ሆነሻል። አድብታ አስልታ መታ ሃኑን አሸናፊ ሆናለች። ያቡ ደግሞ እኔ ሃኑንን መጣል አይቅተኝም ብላ ነበረ፣ ግን የናቁት ሆናል። ሃኑን እንኳን ደስ ያለሽ። እናንተ ጋር ትንሽ ቆይታ አረግና የዛሬውን እፈጽማለሁ። እባክሽ ያቡ ካንቺ ልጀምር። ያቡ ማናት? እሺ እኔ ያብስራ እባላለሁ። የሀረማያ ዩኒቨርሲቲ ከ3 ወደ 4ኛ ዓመት እንደነመኩ ያው አንድ ላይ ነን እንዳለችው ጆርናሊዝም ተማሪ ነኝ። ማስተላለፍ የምትፈልጊው መልእክት ካለ ማመስገን የምትፈልጊው አካል ካለ እድሉ ልስጥሽ። ቀድሜ ማመስገን የምፈልገው አካል ክብር ምስጋና ይግባው ላቆመኝ አምላክ፣ መጀመሪያ ለሱ ክብር ይድረስ። ከዛን እናትም አባትም ሆነ ያሳደገችኝ እናቴ እጅግ በጣም ነው የማመሰግነው። ያለ ምንም አጋዥ ያው ብቻ መሆን ይከብዳል እና ልጅነቷን፣ ወጣትነቷን፣ ህይወቷን ሙሉ ለኔ ሰጣ እዚህ ላደረሰችኝ እጅግ በጣም ነው የማመሰግናት። ምስጋናም አይዞሽ ምስጋናም ብቻ እንትን አይለውም። ብቻ እግዚአብሔር ይክፈለው። እኔ በእኔ አቅም የሚሆን ነገር አይደለም። እግዚአብሔር ይክፈለው። ማን ነው ስማቸው? እቴነሽ ትባላለች። አይዞሽ ያብዬ። ይህ ፍቅር ነው እኮ እንዲህ የሚያደርገው ታውቂያለሽ አይደለ? ሁለታ ይሄ ነው የእናት ሁለታ። እናት እንደዚህ ናት። ይኸውልሽ ቅድም ያልኩት ለዚህ ነው። እናት ብዙ ነገር ናት። ሚስት ናት፣ ጓዳ ናት፣ ሸፋይ ናት፣ ገበናችንን ምናችንን ምናምን ከአባት ስትመጪ ስትጣይ ትደብቃ ከልላ ውሸቷን እናንተን ጸጸጽ ደብቃ ይዛ ገበናችን ናት። እና በጣም ነው የማመሰግናት እጅግ በጣም በስሟ ቃልም አይገልጸውም። አሁን ደግሞ ተመርቀሽ ታኮሪያታለሽ፣ ገና ከፍ ታረጊያታለሽ፣ ይጀመራል ስራ፣ ትጦሪያታለሽ። ከእግዚአብሔር ጋር ይሆናል። እግዚአብሔር ለመልካምማ ሰው ክፉ አስቦ ይሳካ ይል እንዴ? መልካም አስበሽ እንዴት ነው የማይሳካው? አይዞሽ እስኪ ሞራል በጣም የማመሰግንሽ እናቴ፣ እወድሻለሁ። ጤና ሰላምሽን ያብዛልኝ፣ ረጅም እድሜ ኑሪልኝ ማለት ነው ፈልገው እና ጎረቤቶች፣ ቤተሰቦች በቃ እኔ የአንድ ሰው ውጤት ብቻ አይደለም የማህበረሰብ ውጤት እና ለእኔ እዚህ መድረስ አስተዋጽኦ ያበረከታችሁ ሁሉ ከሌ ብዬ መጥቀስ አልችልም። በጣም ነው የማመሰግነው። ስለመጣሽ ከልብ አመሰግናለሁ። ምርቃትሽን ለማየት ያብቀን። እንዲሁም አንቺኑ በትልቁ በሚዲያ አይተን ያብ ስራ ለማለት ያብቃል። ሃኑን የኳስ ተጫዋች ስም ነው የሚመስለው። ባይዘው አይ ኒክኔሚ ነው ብቻ። ማን ነው ትክክለኛ ስምሽ? ቤቴሌ። ለምን ሃኑን ተባልሽ? አይ ቲንክ የመጽሐፍ ስም ነውና። ሃኑን ምን ማለት ነው? ረጅም ነው ታሪኩ። ብቻ ግን ላይክ ጓደኞቼ ላይክ አንዷ ጓደኛ አንብበው መጽሐፉን ጀስት ገጸ ባህሪዋ አንቺን ነው የሚገልጸው ብላ። የምን መጽሐፍ ነው? ላይክ መጽሐፍ ፊክሽን ነው አይ ገስ። ገጸ ባህሪ ላይክ የልብ ወለዱ ስም አይ ዶንት ኖ፣ ግን ገጸ ባህሪዋ ስም ነውና በሷ እንትን ያውጠነጠነ ነው። ርዕሱን አታውቂውም? አይ ዶንት ኖ። ስለዚህ ጓደኛሽ ነው ያወጣችልሽ ሃኑን ብላ? ከዛ ላይክ በዛው ቀጠለ ሃኑን። እሺ ቤተልሔም እያልኩ ላውራሽ። ቤተልሔም የት አካባቢ ተወልደሽ አደግሽ? እኔ እዚሁ አዲስ አበባ ጀርመን አደባባይ? አዎ ጀርመን አደ እንደ እንትና እየዘለልሽ ነው ያደግሽው? እንደ እኔ አልዘል ገና አልዘለልሽም? ገና አልደረስሽም አቅመ መዝለል። ተማሪ? እኔ ተማሪ ነኝ። ስታክል ክፍል አውች ምን ነው አይደል? ግቢ ነኝ። የት? ሐዋሳ ክፍል ዝቃረክ ይሄን ያልቀኛል። እሺ ሐዋሳ ዩኒቨርሲቲ ተማሪ ነሽ? ስንት ዓመት ተማሪ ነሽ? አሁን ወደ 4። እውነትሽን ነው? አዎ። ምን እያጠናሽ ነው? እኔ አካውንቲንግ ኤንድ ፋይናንስ። በጣም ይቅርታ ግን ኢትስ ፋይን። እሺ አካውንቲንግ ኤንድ ፋይናንስ። ያ ኦኬ። ኔክስት ይር ተመራቂ ነሽ። 3 ዓመት ሆነሻል። አዎ 3 ዓመት። ግቢ ሐዋሳ ለዛውም ፍቅር የሆነች ቡርሳሜ በልተሽ ታውቂያለሽ? አንዴ ቀምሼው ኖ ኦፌንስ ግን አልተስማማኝም። ዋይ? እኔ እንጃ አይ ዶንት ኖ ግን አልተስማማኝም። የምታስተላልፊው መልእክት ካለሽ ማመስገን የምትፈልጊው ስለ ሐዋሳ ዩኒቨርሲቲ ቆይታሽ ገጠመኝ ካለሽም ባክሽ። ገጠመኝ የለኝም ግን ሐዋሳ ኢዝ በጣም አሪፍ ዩኒቨርሲቲ
አስተማሪዎቹ ምናምን ሶሳይቲ ምናምን ነገር በጣም አሪፍ ግቢ ነው እና አይ ሪኮመንድ ሐዋሳ ዩኒቨርሲቲ በጣም። ሲቀጥል ደግሞ ማመስገን የምፈልገው ከእግዚአብሔር በታች ቤተሰቦቼን ስፔሻሊ ማይ ዳድ በጣም ነው የምወድክ። ከዚህ በላይ አይ ሆፕ ባኮራክ አይ ኖ ላይክ ከኔ ብዙ ትጠብቃለህና አይ ሆፕ አይ ኔቨር ዲስአፖይንት ዩ እና ከዚህ በላይ ተመርቄ ጥሩ ደረጃ ደርሼ ባሳይክ በጣም ነው ደስ የሚለኝ። እናቴ እወድሻለሁ። መልካም የወጣቶች ጊዜ ሆንላችሁ። ስላገኘኋችሁ ደስ ብሎኛል። ቻው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቀውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመዝገቡ። አባይ ቲቪ የኢትዮጵያ ምርጥ